ቀሪው የቃል ጊዜያችን አሜን። የጸሎት ጊዜያችን አሜን። አመሰግናለሁ። አሜን። መልካም በጭብጨባ ላይ እግዚአብሔር የተባረከ ይሁን። አሜን። ጌታም እግዚአብሔር እጅግ አድርገን እናመሰግናለን። አሜን። ዛሬ የማገለግለው የእግዚአብሔር ቃል ሉቃስ ምዕራፍ 18 ከ35 እስከ 43 ያለው የእግዚአብሔር ቃል ሉቃስ ምዕራፍ 18 መጽሐፍ ቅዱስ ያላችሁ ሰዎች ታወጣላችሁ። ከ35 እስከ 43 ድረስ ያለው ኢየሱስ ጌታ እንደዚህ ይላል። ሁላችንም በጸሎት መንፈስ ሆነን እንሰማለን። ወደ ኢያሪኮ በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝቡም ሲያልፍ ሰምቶ ይህ ምንድን ነው ብሎ ጠየቀ። እነርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት። እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊትም ይሄዱ የነበሩት ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ምን እያለ ኢየሱስ ቆሞ ወደ እርሱ እንዲያመጡት አዘዘ። በቀረበ ጊዜ ምን ላደርግልህ ትወዳለህ ብሎ ጠየቀ። እግዚአብሔር ይባረክ። እርሱም ጌታ ሆይ አይ ዘንድ ነው አለው። ኢየሱስም እይ እምነትህ አድኖሃል አለው። እግዚአብሔር አምላካችን የተባረከ እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። ጌታ እግዚአብሔር የተባረከ አሜን። ስለ ሉቃስ ትንሽ መናገር ፈልግ ነበር፣ ግን ጊዜውም ስለሄደ ምንም ችግር የለም። እግዚአብሔር የተባረከ አሜን። ይሄ ሉቃስ ላይ ያነበብኩት የእግዚአብሔር ቃል ማቴዎስ ምዕራፍ 20 ከ29 እስከ 34 ሁለት ዕውሮች አዩ የሚለውን ሀሳብ ይናገራል። ማቴዎስ ምዕራፍ 20 ከ29 እስከ 34 ላይ ይናገራል። ማርቆስ ምዕራፍ 10 ከ46 እስከ 52 ዕውር በርጠለሜዎስ ብሎ ይናገራል። ይህ ሰው ስሙ ዕውር በርጠለሜዎስ። እግዚአብሔር የተባረከ አሜን። ኢየሱስ ክርስቶስ ጌታ አሜን። ኢየሱስን ማለቱን ሰምቶ ማረኝ ብሎ ጮኸ ይላል። እግዚአብሔር የተባረከ አሜን። ዕውሩ በርጠሌዎስ ስማኝ እና በጣም የሚገርመኝ ነገር እዚህ ቦታ ላይ ኢየሱስ ከኢያሪኮ ወደ ኢየሩሳሌም አካባቢ እየሄደ ነውና ጌታ ኢየሱስ ወደ ኢያሪኮ ከመጡት የአይሁድ መምህር የመጀመሪያው ሰው። ለምንድን ነው ብትሉኝ የአይሁድ መምህራኖች አብዛኛዎቹ በኢየሩሳሌም፣ በይሁዳ በዚያ ዙሪያው ባሉ ታዋቂ ከተሞች በቤተልሔም አካባቢ ነው የሚንቀሳቀሱት። ወደዚህ ወደ ኢያሪኮ ወደ ጋይ ከተማ ምናምን አይመጡ። በተለይ ኢያሪኮ ከ400 ዓመት በፊት በእርግማን ኢያሱ ረግሟት ስለነበር የኢያሪኮ ከተማ ቅጥር የሌላት ከተማ ነች። የእስራኤል ከተሞች አብዛኛዎቻቸው ቅጥር አላቸው። ቅጥር ማለት አጥር ነው። ምግብ ያጥራሉ። ከዛ በጣም ረጃጅም አጥር ነው። ሰው ዘሎ አይገባበትም። በር አላቸው። በሩ የሚሰራው ከነሐስ ነው። ነሐሱ ዝም ብሎ በር አለ። ትንቢተ ኢሳይያስ ምዕራፍ 45 ላይ አይታችሁ ከሆነ የነሐሱን ደጅ እሰብራለሁ። ይሄ የነሐስ በር በቀላል የሚከፈት ስላልሆነ ነው ኢሳይያስ ያን ጊዜ ያን ትንቢት የተነበየውና የብረቱን ወርወር ያቆርጣሉ። በጣም ወፍራም ነው። አሁን ቀለል ብሎ ተሰራ እግዚአብሔር የተባረከ እና ስለዚህ በሮቹ በነሐስ ይሰራሉ። ከዚያ በኋላ 12 ሰዓት ሲሆን ይሄንና እየቀነሰ ትንሽ እየተቀራለች። እንግዲህ የመርፌ ቀዳዳ የሚባሉ በሮች ሰዎች ተኝተው በጣም አደገኛ ከባድ ስቃይ ተሰቃይተው የሚገቡበት ሰዓት ካለፈ በኋላ አንዳንድ ጊዜ እድል ካመለጠን በኋላ በጣም በፍጥነት እንደምናገር
እንደምናገኘው ያለፈንን ነገር እንደምናገኘው ነገር ሰዓታቸው ካሳለፉ በኋላ የሚገቡ ሰዎች በዛች በመርፌ ቀዳዳ እጅግ ተሰቃይተው ይገባሉ። ጌታ ኢየሱስ አንድ ጊዜ ሰዎችን ተከተሉኝ እያለ ሲጠይቅ አንደኛው ሀብታም ሰው መጣና እኔ ልከተልህ እፈልጋለሁ አለ። ሰውየው ይሄን ሲጠይቀው ሀብታም እንደሆነ ጌታ ኢየሱስ ገብቶታል። አስርቱ ትእዛዝ በዘጸአት ምዕራፍ 20 ላይ ያለውን ጠይቀው አትግደል ተብሏል፣ አትስረቅ ተብሏል፣ እናትና አባትን አክብር ተብሏል ምናምን የሚለውን የእስራኤሎች ልማድ ስለሆነ ይሄን አድርገሃል። ይሄንንማ ከልጅነቴ ጀምሮ የጠበቁ ስለሆነ አሁን እያደረጉ ነው። እነዚህ ልቦች በትክክል ጠብቀህ ከሆነ በል ያለህን ሽጥና ተከተል። አሁን የቀረህ እሱ ነው። ራስን መስጠት ማለት እኔን የሚከተል ቢሆን ራሱን የሰጠ ሰው ስለሆነ ራስን ስጥና ተከተል። ይሄ በጣም ከባድ ነው አለና ያ ሰውዬ በጣም በትዕቢት ተነስቶ የመጣው ሰውዬ ወደ ኋላ ማፈግፈግ ሲጀምር ጌታ ኢየሱስ እንደዚያ ሀብታም ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ክብደቱ አንድ ሰው ለመግባት እጅግ ተሰቃይቶ የሚገባበትን ግመል ለመግባት በጣም ይከብዳል። ከባድ ስለሆነ ወፍራም ስለሆነ ትከሻዋ በጣም ወፍራም ስለሆነ ከባድ ነው። ሀብታሞች አይገቡም በድፍኑ እያለ ግን ይገባሉ። አሜን በሏ። አሜን ይገባል። እግዚአብሔር የተባረከ ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ እና ይሄ ሰው በርጠለሜዎስ ይባላልና ኢየሱስ ወደዚህ ወደ ኢያሪኮ ከተማ አልፎ ወደ ኢየሩሳሌም ሄድ ነውና ለመጀመሪያ ጊዜ ቅጥር ወደ ሌላት ከተማ ኢየሱስ እየተረማመደ መጣ። እንግዲህ ጌታ ኢየሱስ ወደ አንድ ከተማ ሲገባ መላእክቶች፣ ሰራዊቶች ይከተሉ እና በጣም ብዙ ችግር ያለበት ሕዝብ እየተከተለው፣ በጣም ብዙ ጥያቄ ያለበት ሕዝብ እየተከተለው እና የኢያሪኮ ከተማ ለምን ተረገመች ካላችሁ ሁለት ደቂቃ ብቻ አስባልናል። እስራኤላውያን ከግብፅ ምድር መጥተው የአሴዎን ንጉሥ ሴዌንን አልፈው የበሳን ንጉሥ ዐግን አልፈው የኤርትራን ባህር አልፈው በቃ ዮርዳኖስ በጣም የሞላው ዮርዳኖስን አልፈው ሲመጡ 40 ዓመቱን ጨርሰው ሲመጡ መግቢያቸው ወደ እስራኤል ምድር መግቢያ ኢያሪኮ የምትባል ከተማ ነች። ዝግ ነው። ሁሉ ነገር ተዘግቷል። መጽሐፍ ቅዱስ እንደዚህ ይላል፣ ኢያሪኮ ከእስራኤል ልጆች የተነሳ ፈጽማ ተዘግታ። ምን ማለት ነው? የእስራኤል ልጆች ወደዚህ ይመጣሉ በሚል የኢያሪኮ ሰዎች የሚችሉት ያህል ዘግተውባቸዋል። ወደሚቀጥለው ምዕራፍ እንዳይሻገሩ ዘግተውባቸዋል። ዛሬ አንድ ነገር ነገራችሁ መልእክቴ እንደዚህ ኢየሱስ ክርስቶስ በዚህ ቤተክርስቲያን በእናንተ ቤት በኑሯችሁ ላይ ያልፋል። አሜን። ሲበለገሌ ላይ ያልፋል። ጌታ ኢየሱስ በቤቴ ላይ ያልፋል። ጌታ ኢየሱስ በቤቴ ላይ ያልፋል። ጌታ ኢየሱስ ጥያቄ በመመለስ ያልፋል። ነገሬ በመቀየር ያልፋል። ነገሬ በመቀየር ያልፋል። እግዚአብሔር ይባረክ። ጌታ ይባረክ። ጌታ ይባረክ። ስለዚህ የኢያሪኮ ከተማ ከዚህ የተነሳ ተረግማለች። እስራኤላውያን ሲመጡ ስለተዘጋች እስራኤላውያን ደነገጡ። ኢያሱ ደነገጠ። እግዚአብሔር ሲጠይቀው ምን ችግር የለም በእግዚአብሔር ዘንድ መቅሳት ሁልጊዜ በየትኛው ነገር ላይ መልስ ስላለ እንደዚህ አለ። በየቀኑ አንድ ጊዜ የኢያሪኮ ከተማ መለከት እየነፋችሁ በየቀኑ በቀን አንድ ጊዜ ለ7 ቀን በሰባተኛው ቀን 7 ጊዜ ዙሩት፣ 7 ጊዜ መለከት ንፉት፣ ቅጥሩ ይወድቃል። ኢየሱስ ጌታ ለ7 ቀን መለከት እየነፉ የኢያሪኮን ቅጥር ዞሩት። በሰባተኛው ቀን 7 ጊዜ ይመስለኛል። ያኛው በቀን ከታዘዘው ጋር 8 ነው የሚሆነው 14 ጊዜ ዞሩት ማለት ዘፈኑ ዝም እግዚአብሔር የተባረከ ኢየሱስ ጌታ 14 ጊዜ ዞሩት።
14ኛው በ7ኛው ቀን ሆነ ቅጥሩ ፈረሰ። ኢየሱስ ጌታ አሜን። ምን አለ? ቅጥሩ ፈረሰ። ኢያሱ እስራኤል ቅጥሩ ፈርሶላቸው ወደ ኢያሪኮ ከተማ ሲገቡ እንደዚህ አለ። ምክንያቱም ተስፋ አስቆርጧቸው በቃ ከዚህ በኋላ የኛ ነገር በቃ ብለው ይህን ሁሉ ደከመን መተን ለዚህ ነው ወይ ብለው በጣም ብዙ ነገር ብለዋል። እርግጠኛ ነኝ በዚህ 7 ቀን እንዲህ ዞረን ላይከፈት ይችላል። ተስፋ ቆርጧል። ሰው በየጊዜው የተናገረው ነገር እጁ ላይ ሲገባ ድረስ አያምንም። በእውነት ነው ነገራቸው እና በዛ 7 ቀን ብዙ ነገር አስበው፣ ግን በ7ኛው ቀን ሲፈርስ እንደዚያ የኢያሪኮ ከተማ ቅጥሯን የሚሰራ ሰው በኩር ልጁ ከዚያው በኋላ መሰረቷን እንኳን የሚጀምር የልጅ ልጁ ብሎ ረገብ። የኢያሪኮ ከተማ ከዚያ በኋላ ቅጥር የለም። ምክንያቱም እነሱ ቅጥር የሚያደርጉት ለምን እንደሆነ ልንገራችሁ። የእነሱ ዋና ዋና ከተሞች ዕውር አይገባበትም፣ ሽባ ሰው አይገባበትም፣ እብድ አይገባበትም። የእነሱ ከተሞች ላይ ጽድት ያሉ እንደኔና እናንተ የለባበሱ ሰዎች ያማሩ የእነሱ ከተሞች እነዚህ ፕራውድ ናቸው። በቃ ትምክህተኞች። ኢየሱስ ጌታ። አንድ ቴዎሎጂ ስትማር ላይፍ ኦፍ ክራይስት የሚል ኮርስ ላይ ወይ ለትቱ ሪች ማን ፐርሰን አንድ ሰው ነው የሚናገረው። ሀብታም ሆነ መኖር ከፈለግ ገሊላ ላይ ነው አለው ላንዱ ሲነገር ፕራውድ ክብርን ጠብቀህ መኖር ከፈለግ ደግሞ ይህና ዘርህን ትምክህትህን ይዘህ ይሁዳ ላይ ነው። ገሊላ ከተማ ግን አረማውያንም ስላሉ ድሆችም ስላሉ ዕውሮችም ስላሉ ከሰው ሁሉ ጋር እኩል ሆነህ ትኖራለህ። የላይኛውንም የታችኛውን ሰዎች እኩል ተመሳስለህ ትኖራለህ። እንደኔ ያገር እግዚአብሔር የተባረከ። ከዚያ በኋላ የኢያሪኮ ከተማ ቅጥር የላትም። እብዱም አለ፣ ሽባውም አለ፣ ዕውሩም አለ። ስለዚህ የአይሁድ መምህራኖች እነዚህ ፈሪሳውያንና ሰዱቃውያን መምህርና ጌታ መባል የሚፈልጉት እንደዚህ አይነት ከተማ ላይ አይሆንም። ጌታ ይባላል። አሜን ነው። አሜን ነው። እንደው እነሱ እንደዚህ የሚሉ ይመስለኛል። ይሄ የግሪክ ፍልስፍና ብዙዎቹ ነጥቷቸው ስለነበረ ሰው ድሃም የሆነው በቃ ኃጢአተኛ ስለሆነ ነው ብለው ነው። ምክንያቱም ሉቃስ ምዕራፍ 1 ላይ ኤልሳቤጥና ዘካርያስም በቃ እነሱ በእግዚአብሔር ፊት ያለመታናቸው የእስራኤል ሕዝብ ግን ይነቅፏቸው ነበር። ስላልወለዱ ኃጢአተኞች ናቸው። እግዚአብሔር የተባረከ። ስለዚህ የኢያሪኮ ከተማ እንዲህ ቅጥር የሌላት እብዶች፣ ሰካራሞች፣ ዕውሮች በቃ ዱዳዎች የሚኖሩባት ስለነበረ ኢየሱስ የአይሁድ መምህር ማንም አይነት ኢየሱስ ወደዚች ከተማ ወደ ችግረኞች ምንም ወደ ሌላት ወደዚች ከተማ ወደ ኢየሩሳሌም እየተራመደ እኔ አንድ ነገር ልንገራችሁ። እግዚአብሔር ምስክሬ ዛሬ በሕይወታችሁ ምንም ወገን ወደ ሌላችሁ ጥያቄ ብዙ ወዳላችሁ እየተረማመደ ያልፋል። ነገራችሁን እየቀየረ ማለት ይጀምራል። ሃሌሉያ! አሜን በማለት ተባለ። ይሆናል፣ ይሆናል፣ ነገር ይቀየራል፣ ቀንበር ይሰበራል። ብቻውን ጌታ ብቻውን ጌታ ኢየሱስ ያላቸውን አስደናቂ ነገሮችን እነግራችኋል። እግዚአብሔር የተባረከ ኢየሱስ ክርስቶስ ጌታ። እንግዲህ እዚህ ቦታ ላይ ሉቃስ ምዕራፍ 18 ላይ ከ35 ጀምሮ ያለውን ሀሳብ ስታዩት ወደ ኢያሪኮ በቀረበ ጊዜ ኢያሪኮ መንደሩ ጫፍ ላይ እየቀረበ ሳለ የሰውዬ ኢያሪኮ ከተማ መግቢያ ጫፍ ላይ ያለውና በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝቡም ሲያሰምቶ ይህ ምንድን ነው ብሎ ጠየቀ። እነሱም የናዝሬቱ ኢየሱስ ያልፋል አሁን ማን ያልፋል አሉት? የናዝሬቱ ኢየሱስ። ለምን መሰላችሁ? በእስራኤል ምድር በጣም ብዙ ኢየሱሶች አሉ። ኢየሱስ ተብለው ይጠራሉ። ኢየሱስ ተብለው ይጠራሉ። ስለዚህ ኢየሱስ በናዝሬት የተወለደ ነው ኢየሱስ ተብሎ ለመለያ ነው የሚሰጠው። ለዚህ
ነው ፈሪሳውያን ራሱ ከናዝሬት መልካም ነገር ይወጣል ይላል። ምክንያቱም ናዝሬት ማለት ቅድም ያልኳችሁ ገሊላ ማለት ነው። የገሊላ አውራጃ ስለሆነ አረማውያንም የሚኖሩባት ምድር ስለሆነ ድሆች የሚኖሩባት፣ ችግረኞች የሚኖሩባት፣ የተቀየጡ ሰዎች ንጹሕ አይሁዳዊ ማግኘት በጣም ከባድ ነው በዛ ተቀይጦ ካልሆነ እና ኢየሱስም ራሱ ጸራቢ የጸራቢ ዮሴፍ ተብሎ ይጠራውና ያኔ ቀጥቃጦች አሉ፣ ሌስቶች አሉ። እዛ እሱ ያደረገበት ነበር። ለዚህ ነው አይሁዶች ከናዝሬት መልካም ነገር ይገኛል። ኢየሱስ ጌታ አሜን አሜን። ዛሬ ጌታ በእናንተ ላይ ሲያም ታሪካችሁ ተቀይረው አንዳንዶቻችሁ ከፍታ ላይ ትወጣላችሁ። አሜን በነገራችሁ ላይ ያልፋል። ሃሌሉያ። እውነት ነው መለካችሁ 5 ቀን ለሌላ ፕሮግራም ስለነበረ ጸሎት ላይ ደረሰናል። ጌታ በጣም ብዙ መናፍስቶች ይለቀው ሲባል አሜን ነገሬ ላይ ያልፋል ጌታ በነገሬ ላይ ጌታ ያልፈበታል። ዛሬ በጥያቄ ላይ ያልፈበታል። ኢየሱስ ጌታ ነው። ሃሌሉያ። ጌታ ይባላል። ጌታ ይባላል። ስለዚህ ይህ ምንድን ነው ብሎ ሲጠይቅ የናዝሬቱ ኢየሱስ ያልፋል ማለት የናዝሬቱ ኢየሱስ ወዲያውኑ ቀየረና የዳዊት ልጅ ማረኝ። በጣም የሚገርማችሁ ነገር ጌታ ኢየሱስን የተከተለው ችግር ያለበት ጥያቄ ያለበት ሰው እጅግ በዚያ ከተማ እርግጠኛውን የቀድም እንደነገርኳችሁ የኢያሪኮ ታሪክ ብዙ ችግረኛ ያለበት ከተማ ነው። እርግጠኛ ነኝ ኢየሱስን ብዙ ሰዎች ጠርተውታል። ምን ብለው ድረስልኝ እያሉ። ይሄ ሰውዬ ግን ኢየሱስ በሚለው ስም አይደለም የጠራው የዳዊት ልጅ። ለምን መሰላችሁ? ኢየሱስን የዳዊት የዘር ግንድ ነው ብሎ አይሁዶች አልተቀበሉም። እኔ በጣም ይገርመኛል የዚህ ሰው የውስጥ አይኑ የተከፈተ ሐዋርያቶች 12ቱ ጌታ ኢየሱስ ሲያሰለጥናቸው 12ቱ ቁጭ አሉና የሰው ልጅ ማን ይሉታል ብሎ ጠየቃቸው። ግማሹ ኤልያስ፣ ግማሹ ኤርምያስ ሲሉ አንተስ ምን ትላላችሁ? እናንተስ ምን ትላላችሁ ሲላቸው ሌሎቹ ሰዎች ከጠየቀ በኋላ ሐዋርያቶች ሲጠይቃቸው ጴጥሮስ አንተ የሕያው የእግዚአብሔር የማን ልጅ ነህ? ይሄን ሥጋና ደም አልገለጠም፣ አባቴ ነው ከሰማይ የገለጠው። ኢየሱስ ጌታ እርግጠኛ ላይ ለመርጠለ ቢወስድ አባቱ ነው ከሰማይ የገለጠው። ምንም አይነት ማስረጃ የለም። ጌታ ኢየሱስ የዳዊት ልጅ ሲል እየሄደ ነው። ብዙ ጠሪዎች፣ ብዙ ፈላጊዎች ያሉት ነበር። ዝም ብሎ ደገመና የዳዊት ልጅ ማረኝ። ኢየሱስ ጌታ ታሪክ የማወቁ ጉዳይ ብቻ ነው። ታሪክ የማወቁ ጉዳይ ብቻ ነው። የዚህ ሰው መጽሐፍ ቅዱስ ላይ አይታችሁ እንደሆነ የእስራኤል መጽናናት ሳላይ አልሞትም የሚል አንድ ሰው ነበር። ሰውን የሚባል ሰው ብዙ ሰዎች በቤተ መቅደስ ይጠብቃሉ፣ ግን እውነተኛ ልብ ያለ እሱ ከመጣ የእስራኤል ታሪክ ይቀየራል። እሱ ከመጣ ነገር ይቀየራል የሚል ሰው እውነተኛ ጠባቂ ሰው ነው። በዚህ ሰው ላይ ኢየሱስ መጥቶ እናቱ መጥታ ኢየሱስን አሳቀፈች። በጣም ይገርማል። ዛሬ አንድ ነገር ልንገራችሁ። እንደጠበቃችሁት ጌታ ያገኛችሁ። እንደጠበቃችሁት በሕይወታችሁ ላይ ጌታ ያለ፣ እንደጠበቃችሁት በነገራችሁ ላይ ጌታ ያለ፣ እንደጠበቃችሁት ነገራችሁ ዛሬ ይቀየራል። ሃሌሉያ! ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። አንዴ በ99 ዓመተ ምህረት ኮንፈረንስ ከፓስተር ከበደ ጋር አገልግለን እንመጣለን እና እነሱ ጋር አገልግለን እንመጣለን። 99 ማለት በጣም ጊዜው ረጅም 16-17 እና ጤጆ ስለሆነ አገልግለን የምንመጣው ሰብሬ ላይ ምን ጎበኛቸው ሰዎች አሉ። አንዷም የእሱ ጊዜዋ ነው ጎበኘናት ስለሆነች ጸለይ ነው። አንዱ ደግሞ ብስኩት ቤት አለው። እሱን ምን ጸልይለታለን። እሺ እሷ ቤት ጸልዬ ወደዛ ወደ ብስኩት ቤት ስንሄድ ቤቱ አስፋልት ላይ ነው። እሱ ራሱ ቤቱ እንደዛ እኔ እዚህ ጋር
ራስ ታውቃ በጣም አስፈላጊ እንግባል እኔ ሲያልተው በቃ ተጠለይላትና እዚህ ያልተው ከዛ ፓስተር ከመ ሄደና ገባና አንድ ወንድም እኮ ከኔ ጋር መጥቷል አልገባም ለምን እሱ ነበር ያደረገው በቃ እዚህ አልገባም እሱ ምናምን ብሏል አጥፎስ እሱ ቶልጭ ስለተፋፋደ ወጥቶ ና አይ ያን በጣም ከቤታስና ተካለ ቢለኝ መጣና የሚገርመኝ ነገር ነው ያለ ልጅ ላይ በጌታ ይጃሉ አስፋልት ላይ ሌላ ነገር ገባ በጣም ጨነቀኝና እኔ ብስኩት አንበላ የሆነ ነገር ላለ የሆነ ነገር ሰራ አንድ ነገር መጣ አሁን አንተ ያስገባኝ ነው ጸልይ እንደዚህ ነው ጌታ ኢየሱስ ለይት ቢመጣና ምን ላድርግ ምን ትለዋለህ ጌታ ኢየሱስ አልተመጣ እንደው በጣም ለምንኛ ያስፈልገኛ እንደው ጌታ ሆኖ ለመጣ ምን ትለዋለህ ያው ኑሮ የሚቀየር ሰው ሁሉ ጥያቄ ያስነው እኔ ግን ታሪክና እግዚአብሔር እንደዚህ አለ ይሄንን ቤት አፍርሰውና ግራውንድ ፕላስተር ይሰራል ያለው በጀት በሌላ በኩል መጥቶ በቃ ይሄን ብቻ ነው ያለው ከዛ በግሬ በተው ጌታ ይባርክ ይወጣ ከስድስት ወር በኋላ ቤቱን አንድ ሰው ቦታው ትልቅ ሰው ስለሆነ ሼር ላንተም ለሱ እንስራ ብሎ ሰራልና መጣና ነገረኝ እኔ ግን ጌታ እንደዚህ አለ ግራውንድ ፕላስተር ያለው ጌታ ይባርክ ይሄ መረማመጃ ከአመቱ በኋላ ሰውየው ቤቱን መሸጥ አለብኝ የራሴ ድርሻ መሸጥ አለብኝ ያኛው እና ሊሸጡ ሲሞክሩ ገዢ የለም ዘመኑ ነው ያጎቱ ነውና ወደ አገሩ ሄደ ያለ ይሄኛው በቃ ሊገዛው ይፈልጋል ሊጠቀልለው ሁለቱ ግን ያለው ብር 50 ሺህ ቤቱ የሚፈልግበት 170 ሺህ በቃ ወደ አገሩ ሄደ ከዛ ወደ አገሩ ሄደና ቆዩ በሳምንቱ የኦሮሚያ ባንኮች መጡ ቦታ ሲመርጡ ያለው ቦታ አስፋልት ላይ ስለሚፈልግ ይሄን ቦታ ያንኳኩና እሱ ቤት ነው የዚህ ቤት ባለቤት እኔ ነኝ እኛ ግራውንድ ፕላስተር እዚህ ቦታ ላይ ተቀምጠን ልትሰራ ትችላለህ አዎ ጌታ ይባል ግን ገንዘብ እኛ ግራውንድ ፕላስተር ላይ የሚሆነውን ፐርፐስ እንደዚህ ያደርጋል ቶሎ በዚህ ጊዜ እሰራለሁ በፍጥነት ብሩ ይሰጡታል በፍጥነት ተዋውሎ ከሰውየው ላይ ገዝቶ ይጀምራል ይሰራል አሁን ኦሮሚያ ባንክ ፊት ለፊት ፀጉሬ ያለው እሱ ቤት ነውና እኔ ይህንን ለመናገር ገድላለሁ ጌታ ናው ዛሬ ይሰራል አሜን ጌታ ዛሬ ይሰራል ዛሬ ይሰራል ይሄ ሰውዬ የጠበቀበት አጠባበቅ ቅድም ያልኳችሁ እውሩ ወጣል ቢወስ ብዙ ሰዎች ሲጠብቁ የጠበቀበት መጠበቅ የተለየ የሆነ ሰባይ ስለሆነ ታዋቂ ሰው ስለመጣላቸው ጌታ ማለት ነገራችሁ አሜን እስቲ አሜን እስቲ አሜን ኢየሱስ ክርስቶስ ጌታ ና የናዝሬቱ ኢየሱስ ያልፋል ሲል እግዚአብሔር ልቡን ቀይሮለት ስለነበር ይሄ ሰው የዳዊት ልጅ ማረኝ ደከመና ኢየሱስ ክርስቶስ በስተፊት ሄዶ የነበሩትን ዝም በላ እሱ ግን የዳዊት ልጅ ማረኝ ዛሬ የእሱ ቀን ዝም አይልም እስቲ እግዚአብሔር ይባል ዛሬ ያንቺ ቀን ነው ነገርሽ የሚቀየርበት ቀን ነው ዛሬ ቀባልሽ የሚሰመርበት ቀን ኢየሱስ ጌታ እንደ አምላካችን እንደ እግዚአብሔር ያለ ማለት ነው ሃሌሉያ ዛሬ የኔ ቀን ነው ዝም አሉ ጌታ ይባል በስተፊት የዳዊት ማረኝ አብስቶት ኢየሱስ ቆመ ወደ እርሱ እንዲያመጡት አዘዘ በቀረበም ጊዜ ምን ላደርግልህ ትወዳለህ እግዚአብሔር ምስክሬ ነው ቀድሜ ነገርኳችሁ
በፍጹም አላሰብኩም። ያን ጌታ ቢመጣ የሚለውን ሀሳብ አላውቅም። ጌታ ራሱ ያለ ጌታ ምን ላደርግልህ ትወዳለህ? የሚገርማችሁ በእስራኤል ሕግ አንድ ሰው ለማኝ ከሆነ እንደኛ ሀገር እየዞረ ስለ ማርያም ስለ ገብርኤል እያለ እየዞረ በሚያውቀው ቋንቋ ይለምናል። እዛ እንደዚህ አይነት ነገር የለም። አንድ ሰው የመለመን ሁኔታ ውስጥ ሲገባ ዕውር ከሆነ ሽባ ከሆነ አይታችሁ ከሆነ ዮሐንስ ወንጌል ምዕራፍ 9 ላይ አንድ ቦታ ተቀምጦ ነው። ሐዋርያት ሥራ ምዕራፍ 3 ላይ አንድ ቦታ ተቀምጦ ነው። ሁሉም ተቀምጠው ነው የሚለምኑት እና የመጀመሪያው ሀሳብ የልመና ቦታ ይሰጣል። ያ ቦታ ይሄ ቦታ የዕውሩ ወርቀለም የወሰደው ተብሎ ድንጋይ ይከመርና ይሰጣል። ከዛ በኋላ ቦታ ከተሰጠ በኋላ የልመና ልብስ ያለብሱታል። በቃ የልመና ልብስ ይታወቃል። መስራዬ ምን አይነት መከራ አሰፋፉ ሁሉ ይታወቃል። ለማኙ አከሌ ምሳሌ ስኳር ያለው ሰው እንዴት እንደቤት ታውቃላችኋል? የሆነ በቃ የሆነ እብድ ሰው መለያ ነው። ያን የሆነ በሽታ ያለበት ሰው መለያ ነው። ሐኪሞች ይለዩታል። ሳይለንት ሲል ከሚል ኢየሱስ ጌታ። ከዛ በኋላ ስሙ ይጻፍበታል። ለማኙ ወርቀለም ይወስዳል። እግዚአብሔር የተባረከ እንደ አምላካችን እንደ እግዚአብሔር ያለ ማንም የለም እና ያን ሰው ይመደበለትና ሲወጣ ሲገባ እዚያ ቦታ ላይ ጠዋት ካስቀመጡት፣ ምሳ ካስቀመጡት፣ ማታ ካስቀመጡት እዚያ ቦታ ላይ ያስቀምጡታል። ኢየሱስ ክርስቶስ ጌታ አሜን በሉ። እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። እርሱ ጌታ ሆኖ አይዘንዷል። ጌታ እግዚአብሔር የተባረከ እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። ሁለተኛ ሳሙኤል ምዕራፍ 7 ከ12 እስከ 13 ላይ ለዳዊት የተገባለት ኪዳን ይሄ የተገባለት ኪዳን በተለይ ምዕራፍ 79 ላይ ምዕራፍ 7 ላይ ስለ ዳዊት የተናገረው ከዘር በዙፋን ላይ የሚቀመጥ ሰው ለዘላለም ላይ ማለት ለዘላለም ላይ ማለት ስለዚህ ለዘላለም ዙፋን ላይ የሚቀመጠው ኢየሱስ ነው። አሜን። በዚህ የተነሳ ይሄ ታሪክ የገባው ሰው ይመስለኛል በርጠለሜዎስ የዳዊት ልጅ ነው። ይሄ ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 12 እስከ 19 በተለይ መዝሙር 89 ላይ ይናገራል። ከ3 እስከ 4 ላይ ባሪያዬ ዳዊትን አገኘሁት ይለው ከመረጡት ከባሪያዬ ጋር ቃል ኪዳን አደርጋለሁ የሚለው ሀሳብ ነው። እግዚአብሔር ይባል። እዛው ቦታ ላይ ለባሪያዬ ለዳዊትም እምላለሁ ይሄ ኪዳን እንዳለ በርጠለሜዎስ ያውቃል። ኢየሱስ ክርስቶስ ጌታ። ከዚያ በኋላ ኢየሱስ ይሄ ሰውዬ አቁት ምን እንደሆነ ነገራቸው። ለዘመናት ከተቀመጠበት ቦታ ለዘመናት እዚያ ቦታ ላይ እርግጠኛ ላይ 30 ዓመት 40 ዓመት ሁሉ ጊዜ ጠዋት ይወጣል ይቀመጣል፣ ሁሉ ጊዜ ቀን ይቀመጣል፣ ማታ ነው ያለታ ጌታ ኢየሱስ ሲመጣ አቁታ ዘበታው አቁታ ያቀለ ይሰጣል። ዛሬ በኢየሱስ ጌታ በመካከላችሁ ያልፋል። አሜን። ጌታ በነገራችሁ ላይ ያልፋል። አሜን። ጌታ በቤታችሁ ላይ ያልፋል። አሜን። ጌታ በጥያቄያችሁ ላይ ያልፋል። አሜን። ጌታ ነገራችሁን እየቀየረ ያልፋል። አሜን። ጌታ የቤተክርስቲያንን ታሪክ እየቀየረ ያልፋል። አሜን። ለመጀመሪያ ጊዜ ይህን ሰው አንስተው ወደ ኢየሱስ አመጡት። ከዚያ ቦታ ላይ ላይመለስባት ተነሳ። ሰይጣን ዲያብሎስ አንዳንዶቻችሁ በድህነት ወንበር ላይ፣ አንዳንዶቻችሁ በበሽታ ወንበር ላይ፣ አንዳንዶቻችሁ በዙሪያችሁ በሚዞር ጥያቄ ላይ ያስቀመጣችሁ ዛሬ በጌታ ኢየሱስ ላትነሱ ላትቀመጡበት ተነሳችሁ። ከዚህ ቦታ ላይ አሁን መነሳት ሆነ። አሜን። ሲመነሳት ሆነ እያለ ሲገብረ ተናገሩ ሲገብረ
መጸለይ የሚያቅታችሁ ድካም የሚሰማችሁ ሰዎች እንዲህ የሚያዝናችሁ ሰዎች እስቲጃችሁ ጌታ ይባርክ። ሌሎችም አሉ። አሁን በኢየሱስ ስም ከእናንተ ላይ ይሄን ቀንበር ዛሬ ሰብሬያለሁ። አሜን። ይሄን ቀንበር በኢየሱስ ስም ከእናንተ ላይ ሰብሬያለሁ። አሜን። ጀምሩና በኢየሱስ ስም ይሄን ቀንበር ከእናንተ ላይ ሰብሬያለሁ። አሜን። የጸሎት ጉልበት በእናንተ ላይ በኢየሱስ ስም ይለቀቃል። በጌታ በኢየሱስ ስም ይለቀቃል። ቀንበር ከእናንተ ላይ ተሰበረ። የሚገባችሁ እንዳትጸልዩ በዙሪያችሁ ተጽዕኖ የሚያደርግባችሁ ዲፕሬሽን የሚያደርግ ስትሮንግ ሆነ የሆነ ነገር ተሰበረ። እያየው የጌታ ሰው ሲዘማ ያለ ሲተሰበረ ፊለምና ተናገሩ ነገር ተቀየረ ነገር ተቀየረ ቀንበር ተሰበረ። ኢየሱስ ጌታ እና ለመጨረሻ ጊዜ ላይቀመጥባት በጣም የሚገርማችሁ ይህ ሰውዬ እውር ስለሆነ በእውርነቱ እንደታወረ ዘመኑን እንዲጨርስ ነው ሰይጣን እዛ ቦታ ላይ ያስቀመጠው። ይህ ሰውዬ ከዛ ቦታ ላይ ለመጨረሻ ጊዜ የሚነሳው ላይመለስ የሚነሳው ሲሞት ነበር የሚነሳው። አልሞተም። ሁልጊዜ እስከ ለተሞቱ ድረስ እያወቁ እዛ ቦታ እየሄደ ይለምን ነበር። እግዚአብሔር ይባላል። ስታረጉ ማለት ነው ጊዜ ካለፈ በኋላ አይደለም። ዛሬ እግዚአብሔር በመካከላችሁ ነገራችሁ በኢየሱስ ስም ዛሬ ነገራችሁ ቀየረ። አሁን በኢየሱስ ስም ቀየረ። እኔ በጣም ይገርመኛል። እና አብርሃም ቤት ጌታ ኢየሱስ ሲመጣ እነሱ ልቢያቸው ሄደዋል። እሱም 99 ዓመት ሆኖታል። እሷም ሄዳለች። በመጠበቅ ብቻ 25 ዓመት ሆኗል። ከ25 ዓመት በኋላ መጥቶ ለመጪው ዓመት ሚስትህ ሳራ ወንድ ልጅ ትታቀፋለች። የሚገርማችሁ እሱ እኮ እግዚአብሔር የመጣው የሰዶምና ገሞራ ጽዋ ቆልቶ በእነሱ ላይ ፍርድ ሊፈርድ ሁለት ፍርድ የሆነው ለመጨረሻ ጊዜ ለአብርሃም ለቤቱ ተቀረደ። ኢየሱስ ጌታ ኢየሱስ ጌታ ነፍሱን በሚያስጨንቁት በሎጥ ላይ በሶዶምና በገሞራ ሕዝብ ላይ ደግሞ ፍርድ ነው። ዛሬ በጠላቶቻችሁ ላይ ፍርድ ይሆናል። ለእናንተ ግን ስትጠብቁት በነበራችሁት ላይ የእግዚአብሔር ፍርድ ዛሬ ይመጣላችሁ። ሃሌሉያ! ቀንበር ተሰበረ። ነገር ተቀየረ። ጨለማው ተገፈፈ። ኢየሱስ ጌታ ላይጠበቅባት ተነሳ። በጣም ይገርማል። የተነሳ እንደዛ እውሩ የሚለው የዛን ቀን ኢየሱስ ጌታ እኔ ዶላር ሲሆን ያሁኑ ነው ማለት ነው። ኢየሱስ ጌታ እውሩ የሚለው አይኑ ቦክስናል አይሰራም ያዙ በዚያን ቀን ተሰራ። ኢየሱስ ጌታ ኢየሱስ ጌታ የብቻ መሰላችሁ ሰይጣን ዲያብሎስ ለበርተሌሜዎስ ያለበሰው ለማኙ ተብሎ የሚታወቅ ያለሱ መስላል። አንዳንዶቻችሁ እኔ አንድ ልጅ እጸልይላታለሁ ካላላ ብቻ ናቸው እዛ አካባቢ ላይ የሚመጡ ሰዎች ያባሉ ክክክል ያለች ነው። ሁሉ ጊዜ ትዳር በብዙ ነገር አንቺ አካባቢሽ ላይ እንደዚህ በባል ትቀርሽ። አሁን ጌታ ዛሬ ነገር ቀየረ ያለው ኢየሱስ ጌታ ከጥቂት ጊዜ በኋላ ነገሯ ተቀየረ። በእውነት ነው ነገራችሁ ነገራችሁ ተቀየረ። ያመነ ሰው ይሆንለታል። 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 ባሳካፓዳስ ኢየሱስ በዚያም ቀን የዚህ ሰው የልመና ልብስ አስወለቀ። አሜን። ለዘመናት እሱ ሰይጣን ካስቀመጠው ወንበር ላይ አነሳው። ኢየሱስ ክርስቶስ ጌታ ነው። በጣም ይገርመኛል። አሞጽ ምዕራፍ 9 ቁጥር 11 ላይ እንደዚህ ላይ የወደቀችውን የዳዊት ድንኳን አነሳለሁ። የወደቀችውንም የዳዊት ድንኳን አነሳለሁ። በአዲስ ኪዳን ደግሞ ለዳዊት የተነገረው የእግዚአብሔር ቃል በተለይ ማቴዎስ ምዕራፍ 12 ቁጥር 35 ላይ ኢየሱስ ክርስቶስ እንዴት
የዳዊት ልጅ ይባላል ይላሉ አንዳንድ ሰዎች። ማቴዎስ ምዕራፍ 12 ላይ ይህ ሰው የዳዊት ልጅ ይሆንን ብለው ተጠይቀው ኢየሱስ ክርስቶስ ጌታ ነው። እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን ሃሌሉያ፣ አሜን ሃሌሉያ። እግዚአብሔር የተባረከ ይሁን። የወደቀችውን የዳዊት ድንኳን አነሳለሁ። በጣም የሚገርም እኮ ነው። የወደቀው የዳዊት ድንኳን ምንድን ነው? የዳዊት ቤት ሲባል አይታችኋል? መጽሐፍ ቅዱስ ላይ የዳዊት ቤት፣ የይሁዳ ቤት፣ የምን ቤት ይላል። ይህን ሲል ቤት ሲል መኖሪያ ቤት አለ። ነገዱን እየተናገረ ነው። በዳዊት ዘንድ ያለውን ነገር እየተናገረ፣ በይሁዳ ነገድ ላይ ያለውን እየተናገረ የወደቀችው የዳዊት ድንኳን ሲል የእግዚአብሔር ታቦት በዳዊት ዘመን በድንኳን ነበር የሚለው። ክብሩ ከዳዊት ጋር በድንኳን ውስጥ ይኖር የነበረው የእግዚአብሔር ክብር ከዳዊት ጋር ነበር። ዳዊት በነበረበት ዘመን ሁሉ ያ የእግዚአብሔር ታቦት ዳዊትን ያወጣው ነበር፣ ይመራው ነበር። ዳዊትን በመንገድ ሁሉ አስተውሎ እንዲያደርግ ይመራው ነበር። ኢየሱስ ጌታ ነው። አሞጽ ይሄንን የተናገረው ዳዊት ከሄደ በኋላ ያ በድንኳን ውስጥ በማደሪያው ድንኳን ይላል፣ በማደሪያው ድንኳን ላይ ይገለጥ የነበረ እግዚአብሔር ክብር የለም ከእስራኤል ድንኳን። በጣም የሚገርም ነው። ልክ አሞጽ ይሄንን በሚናገርበት ጊዜ በዚያ በማደሪያው ድንኳን የሚገለጠው በዚያ በዳዊት የሚተከለው ድንኳን ላይ የሚገለጠው እግዚአብሔር ክብር ይነሳል። ነገራችሁ ዛሬ መነሳት ይቻላል። በመካከላችሁ ጌታ ከማለፉ የተነሳ ነገራችሁ በኢየሱስ ዛሬ ይቀየራል። በኢየሱስ በእናንተ መካከል ጌታ ነገራችሁን እየቀየረ ያልፋል። በልልታና በጭብጨባ ለጌታ ሌላም ሰው ካለ እጃችሁን አውጡ። ራሳችሁ እየከፈለ ከዛሬ ጀምሮ ከዚህ ሰው
አገልግሎት እግዚአብሔር እንደዚያ ታስረው በግሩፕ ታስረው በተለያየ ታስረው በእውነት እኛም እዚህ ምድር ላይ ጌታ ኢየሱስ አንድ ጊዜ ይሁዳ ጥያቄ ጠየቀው። ዮሐንስ ወንጌል ምዕራፍ 14 ለዓለም ሳይሆን ራስን ለእኛ የምትገልጠው ነው። ለዓለም ሳይሆን ለምሳሌ ሁሉ ጊዜ እየተገለጠ ጌታ አቅጣጫ የምታሳየን የምትመራ በመንፈስ አቅጣጫ የምታሳየን እንዴት ነው? ይሁዳ የጠየቀው ሌባ ስለነበረ ኢየሱስን ከዛ አቅጣጫ ነው የሚመስለው። ልንገራችሁ ትናንት አንድ ጓደኛዬ አንድ ቦታ ላይ ለመስቀሉ ክፋት አለው በሚል ፊልጵስዩስ ምዕራፍ 3 ሲያካፍል ነው ለመስቀሉ ክፋት መሆን ትሁት አለ መሆን ይቅር አለ ማለት ነው። ያለንን ያለማካፈል ማለት ነው የመንግስት መስቀሉ ክፋት። እንደዚህ ጌታ ኢየሱስ የመጣው በእኛና በእግዚአብሔር መካከል ያለውን የጥል ግድግዳ ሊያፈርስ የጥል ግድግዳ እየሰራ ነው። እግዚአብሔር ታሪካችን ይቀይራል። አሜን። ስለዚህ ሌሎች የምንጣላ ከሆነ በመስቀል ላይ የተሰራው ስራ እየተቃወሙ አጌንስ ተዘክሮስ እያለ እግዚአብሔር ይባላል። ለመስቀሉ እንደገና በመስቀሉ ስራ ላይ እየተነሳ በወንድማችን ላይ በእህታችን ላይ ሲነሳ በመስቀል ላይ የተሰራው ስራ እየተቃወሙ ነው ማለት በጣም ይገርም። ስለዚህ እኔ ይህን ቃል ያካፈል ቅድም ያልኳቸው ዮሐንስ ወንጌል ምዕራፍ 14 እንዴት ነው የምትገልጠው? ለእኛ ሁሉ ጊዜ የተገለጠ የምትመራ እንዴት ነው አሉና ጠየቁት። የሚወደኝ ነው እኔ እንድገለጥ ሁሉ ጊዜ እንድመራው በመንፈስ እንድመራው በቃ አጀንዳ እንዳሳይ ነገር እንዲቀየር የሚወደኝ ቢኖር ሁሉ ጊዜ ተገልጬ ለሰው ለትውልድ እንዲያገለግል የሚፈልግ ሰው ቢኖር ትእዛዝ ይጠብቃል። በጣም ይገርም ነው። እንደው የጌታ ትእዛዝ ኮይባል ስለው ኮማንድ ይባላልና የትኛው ነው? እግዚአብሔር አምላክ በፍጹም ነፍስ በፍጹም ልብ በፍጹም ሀሳብ ነበር ባልንጀራህን ከራስህ ይሻል ቁጠር። ለባልንጀራው ሕይወት ዘመን በቃ ለጌታ ስጠው። በዚህ ጊዜ አባቴ የሚወድሃል እኔ ብቻ ዋው እኔ ብቻ ሳይሆን አባቴ የሚወድሃል ወዳችኋል። ይህ ብቻ ይለማል። በዚያ መተን እኔና አባቴ መኖሪያ እናደርጋለን። የሚገርም ነው ወገኖቼ። ጌታ ሰው ይፈልጋል። ሁል ጊዜ ድምፁን የሚናገርበት መኖሪያ ሊያደርገን ይፈልጋል። አልተመቸም ሕይወታችን እንደዚህ ምሕረት እንድናደርግ ጌታ ይፈልጋል። አሜን። እንደዚህ አይነት ሰው ሁለቱ ማላችሁ ቻሉ ወዳችኋል። ያው እግዚአብሔር ምንም አይነት ከጌታ በቀር ውስጥ እጃችሁን ታወጣላችሁ። ምሕረት ማድረግ ይፈልጋል። የሚቀረኝ ዘመን ጌታ ማድረግ ያለ ከሱ ጋር መኖር የምሕረት ሰው ሆኜ መኖር ጌታ መኖሪያ እንዲያደርገኝ ይፈልጋል። ሁላችሁ ትንሽም ትልቅ ያለ እጃችሁን አንሱና የምሕረት ትጠራ መንፈስ ተላሉ እቤቴ ተላሉ በማህበር እንደ ኳየር እንደ ዲያቆን እንደ ጸሎት ህብረት እንደ ሽማግሌ ህብረት እንደ በሰው ላይ የተናገራችሁ ያዘናችሁ ይህን አይደለም ብላችሁ ጣፋችሁ የተቀባችሁ መጽሐፍ ሲናገር ማንም በጥፋትና በበደል ትክክል እያንዳንዳችን በየዋህ መንፈስና በፍቅር አቅሉ በጦርነት አይደል መጽሐፍ ውጤታማ እንደሆኑ። ስለዚህ ፍቅር ከሁሉ ይበልጣል። የነገሮች ሁሉ ማሰሪያ የሆነው ፍቅር ልበሱ ይላል። የነገር ሁሉ ማሰሪያ የሆነው ፍቅር ልበሱ። ይሄ ልብስ ደግሞ ኢየሱስ ነው፣ እግዚአብሔር ነው። መጽሐፍ ቅዱስ እግዚአብሔር ሌላ ፍቅር ነው። ከዚህ እግዚአብሔር መኖሪያ የሚያደርገን ከፈለግ የነገር ሁሉ ማሰሪያ ኢየሱስን ምሕረት ልናለ ይጨርልን ይገባል። እጃችን ምሕረት ማድረግ ፈልጋሉ። እጃችሁ ከፍ አሉ። የታዘዛችሁ ጌታ ዘመናችሁ አሜን። ዘመናችሁ እስራኤል ለጌታ ኢየሱስ የአባቶች አምላክ እግዚአብሔር ለወላጆቼ የፍቅር መንፈስ እንድታፈስላቸው የይቅርታ መንፈስ እንድታፈስላቸው የምህረት እጅ እንዲለቀቅላቸው ከዛሬ ቀን ጀምሮ ልባቸው እንደሌላ ሰው ሊሆን ይጸልያል። በጌታ ኢየሱስ ክርስቶስ ነገራቸው ሁሉ ነው። ነገራቸው ባገለገለው እግዚአብሔር ምስክር ከዛሬ ቀን ጀምሮ ከእናንተ
በቤታችሁ ለውጥ ይሆናል። ነገር ይቀየራል። በር ይከፈታል። ውሾች ከመንገድ ላይ ሲነሷል። ውሸታችን ሲባሉ ሰዎች ሁሉ ጊዜ የሚወጡ ያስለቀሱ ከመንገድ ላይ ከመንገድ ላይ ተነሱ ነው እንደዚህ ያለ ፍርሃትን ማርዘን ያስጨነቀኝ ለመጥፋት እግዚአብሔር ይባል ከዛሬ ያሳለፍነው ነገር በቃ ሳይገባል እኛም ተጎድተንበታል፣ ቆስለናል። ይህን ቁስል የሚጠገን እግዚአብሔር ዛሬ እናንተ ቤት ዛሬ እናንተ ጓዳ መጥቷል። ኢየሱስ ያፋስላችሁ እውርነትን ብቻ እየፈወሰ በቃ ምህረት ያለማድረግ እየፈወሰ በጌታ በኢየሱስ የቤታችሁ ታሪክ እየቀየረ ያልፋል። የቤታችሁ ኑሮ እየቀየረ ያልፋል። አገልግሎታችሁን እየቀየረ ያልፋል። ሕይወታችሁን እየቀየረ ያልፋል። ቤታችሁን እየቀየረ ያልፋል። እልልታ ለጌታ ክብር ስጡ። የምትፈሩ ሰዎች እጃችሁን ከፍ አድርጉ። ጌታ ይባርካችሁ። በዚህ ጋር መቻችሁ የስ እግዚአብሔር ሰበር ሰበር በጌታ ኢየሱስ ይሄ ከእናንተ ላይ ተነቀለ። ይሄ ከእናንተ ላይ ተነቀለ። ለቆርጥማት እያደረገ የሚያማችሁ ሰው ፈውስ በኢየሱስ ስም አለ። አሁን ፈውስ የልጆች እንጀራ ኢየሱስ ጌታ በልጅነታችን እንድንፈውስ በእርሱ ቁስል እኛ ተፈወስን። ስለዚህ እንድንፈውስ ጌታ ከሰማያት የለቀቀልን ስለሆነ በጌታ በኢየሱስ ስም ፈውስ አለ። አንድ ሰው ላይ አግረው ያስጨነቀው በጣም ቅድም ከጸለይ ውጭ ሌላ ሰው በጌታ በኢየሱስ ስም ይሄ መንፈስ የተወጋ በጌታ በኢየሱስ ስም የተመታ ይህና አንድ ሰው ላይ እንዲህ ሲሰማ ሁላ ሎቀለ የሚያስታይል መንፈስ አለ። ሰው በላ የቡታ መንፈስ ሌላ ማን ሰው በጌታ ኢየሱስ ከስፋ የመንፈስ የተሰጠ ይህ ጌታ አንድ ወንድ ሰው ላይ ይሄ በጌታ ኢየሱስ ኢየሱስ ጌታ በኢየሱስ ከዚህ ሰው ይህ ዘመን ልቅ ይህ ዘመን ልቅ
በጌታ ኢየሱስ ማካፓራዳስ የክፉ ጉልበት የተሰበረ የጨለማው ኃይል የተሰበረ የዘንዶ ጉልበት የተመታ በጌታ ኢየሱስ ሰው ባለበት አስቀምጠሃል። የክፉ መንፈስ የተሰበረ ሲተሰበረ ድገሙሲ የእግዚአብሔር መንፈስ ወገብሽን በጣም የሚያምሻል ወገብሽን በዚህ ጋር ነው ያስ አንቺ ሌላ ሰው ወገባችሁ በጣም የሚያማችሁ በተለይ የግራ ገባይ አንቺ ቶሎ ፈጠን ብላችሁ ሰዓት ላይ አሁን በመዋለ አሁን በመዋለ ፈጠን በል እናመሰግንሃለን። ያካፓላስ ራጋባዲ ያላመሳ ያጋዳፓ ነስ መሟል አሁን በጌታ ኢየሱስ በጌታ ኢየሱስ ካንቺ ላይ የመጣበት አሜን። ስትራክቸር ላይ ያምሻል ስትራክቸር እንደ እሾህ ነው ይሄን እግዚአብሔር ዛሬ አፈረሰ። የብቻ ሳይሆን አንቺ የተዘጋብሽ በሩ ተከፈተ። አንድ ቦታ ብዙ ነገሮች መድረስ ሲገባሽ አልደረስሽ። ጌታ ንቃቶ ማለት አሜን። ዘማሪ ወጣች ዘማሪ በጌታ ኢየሱስ ነገርን ቀየር። አሜን። ያው እንተሌላ ሰው እንዲያደርግ እግዚአብሔር ሰዓት አሜን። ናስር ቋንቋን የሚቀይር መንፈስ አሜን። አንተ ብዙ ችግኞች ከተተከላል አሜን። ጌታ አባትነት መንፈስ አሜን። አሜን። ኢየሱስ ጌታ አሜን። አንድ ጊዜ ከሞት አልፋ በሚገርም ሁኔታ ከሞት አሳልፋ አንድ ጊዜ ማሳልፋ እግዚአብሔር ካንተ ጋር አሜን። ኩር ብለህ ይበራዋል። ባንተ ብዙ ይሰራል። አሜን። ተናገር። ወንጌል መስክር። ኢየሱስ ክርስቶስ ጌታ አሜን። ነገርህን ይቀይራል። አሜን። ነገርህን ይቀይራል። አሜን። ነገርህን ይቀይራል። አሜን። ልናገር እናንተ ተላይላችሁ ከዚህ ሀገር ሲሄዳል አሜን። ቤተሰቡን ይዞ ሲሄዳል አሜን። ወደ ደብረ ዘይት ሲሄዱ አይ አሜን። ነገራችሁ ሲቀየር አይ አሜን። እልልታስ ለጌታ ክብር። ጉልበት
ጉልበት እንደዚህ ጉልበት የሚያምሽ እዛው ባለሽ ጉልበት ስትነሺ ጌታ ፈውስ አለ። አሜን። አንቺም ኢየሱስ ጌታ ስትነሺ በጣም ይዝሻል፣ ጡንቻሽ ይዝሻል። የቀኝ ፈውስ አለ። አሜን። አምነሻል። በኢየሱስ ስም ህመሙ ነቅያ። አሜን። ካንቺ ላይ ነቅያ። አሜን። በጌታ በኢየሱስ ስም ነቅያ። አሜን። ምሕረት አደርጋለሁ፣ ምሕረት አደርጋለሁ፣ ለሰው ሁሉ ምሕረት አደርጋለሁ፣ ምሕረት አደርጋለሁ፣ ለሰው ሁሉ ምሕረት አደርጋለሁ። አሜን። ኢየሱስ ጌታ ለጌታ ክብር